ተስፋ ኤክስፔክቴሽን ነው። መፈለግና መጠበቅ ኤክስፔክት ማድረግ ነው። ነገ አንድ ነገር ይሆናል ብለሽ መጠበቅ ተስፋ ነው። አሁን ካለሁበት ችግር እወጣለሁ ብለሽ መጠበቅ ተስፋ ነው። አሁን ያለሁበት ሁኔታ የተመቸ አይደለም፣ ግን ከዚህ ከማይመቸው ሁኔታ ውስጥ ነገሮች ይለወጣሉ፣ ከዚህ ውስጥ እወጣለሁ ብሎ ማሰብ ተስፋ ነው፣ ሆፕ ነው። አንድ ገበሬ አለ፣ ትንሽ ዘር አለችው፣ ብዙ ገንዘብ እኮ የለውም፣ እቺ ዘር ግን አለችው። ከዛ እቺን ዘር ፈጭቶ ጋግሮ መብላት ነው ያለበት አይደል? ግን ይሄድና ይዘራታል። ዘሯን ሜዳ ላይ ነው እኮ የሚበትነው። ምን ተስፋ አድርጎ ነው የሚበትነው? ይበቅላል ብሎ እኮ ነው። ግን ምን እርግጠኛ ያደረገው? ይቺን የነበረችውን ነገር ወስዶ ዘሩን መሬት ላይ ሲበትናት ስታይ በተስፋ ነው። ያለ ተስፋ ሊዘራ አይችልም ገበሬ። ካልዘራ ደግሞ አይበቅልም፣ አያጭድም። እና ተስፋ እንድትኖሪ የሚያረግሽ፣ እንድትንቀሳቀሽ የሚያረግሽ፣ ፍሎሪሽ እንድታረግ የሚያረግሽ፣ እንድታብቢ እንድትለመልም የሚያረግሽ ነገር ተስፋ ነው። ተስፋ የጠፋለት ግን ችግር ይፈጠራል። ተስፋሽ የተንገዳገደለት ግን ችግር ይፈጠራል። እና በጣም አስፈላጊ ነው ለማለት ነው። እና ተስፋ ሲኖር ጥሩ ነው። በጣም ሆፕፉል ስትሆኚ ለምልመሽ ነው የምትኖሪው። ነገን ስታስቢው ደስ ይልሻል። ኢቭን በኋላን ማታን ስታስቢው ደስ ይልሻል፣ ውስጥሽ ተስፋ ስላለ። ተስፋ ግን ሲደበዝስ፣ ተስፋ ግን ሲጠፋ፣ ስንፈራ፣ ፊር ሲመጣብን ይሆናል ይሆን ይሳካ ይሆን እያልን መፍራት ስንጀምር፣ መጠራጠር ስንጀምር፣ የተስፋ ብርሃናችን ጭላንጭሏ መጥፋት ስትጀምር፣ ንፋስ ሲያንገላታት፣ እንደዚህ በሚሆንበት ጊዜ ችግር ውስጥ እንገባለን። እና ወዴት ይገባል? በህይወት መሸነፍ ይመጣል። defeated in life እና defeated by life እዚህ ጋር ትመጫለሽ። you are defeated in life and you are defeated by life። የተሸናፊነት ስሜት አይ በቃውንስ ትልሽ በቃ ይላሉና ወደ ሆፕለስነስ ይመጣል። ሆፕለስነስ ደግሞ በጣም አደገኛ ነገር ነው። ለምንድን ነው ተስፋ የቆረጥኩት ብለሽ ጠይቂ። ዋይ ለምንድን ነው ሆፕለስ የሆንኩት? ለምሳሌ ድንገት ይሆናል የመታሽ ተስፋ መቁረጥ እና ለምንድን ነው ተስፋ የቆረጥኩት ብለሽ እንድትጠይቂያለሽ። ገንዘብ ስላጣሁ ነው? ሰዎች የሆነ ነገር ተናግረውኝ ነው? አንድ ያየሁት ነገር አለ? ቁጭ ብለሽ መጠየቅ። ለምንድን ነው ተስፋ ሉዝ ያረኩት? አክቹዋሊ የሆነ ነገር አለ? ገንዘብ አጥቻለሁ ወይ ሰው ስለተናገረኝ ነው ወይ ከስራ ወይስ ምንም ምክንያት የለም ብሎ ቼክ ማድረግ አንዱ ይሄ ነው። ሁለተኛ የምታረጊው ነገር ከዚህ በፊት እንዲህ አይነት ነገር ገጥሞኝ ያውቃል ወይ? ሆፕለስ ሆኜ አውቃለሁ ወይ? ሆፕለስ ሆኜ የማውቅ ከሆነ እንዴት ነው ከዛ ውስጥ የወጣሁት? ከሆፕለስነስ እንዴት አድርጌ ወጣሁ ብለሽ ደግሞ ትጠይቂያለሽ። በምን መንገድ አለፍኩት? ከዛ ያለፍሽው ኤክስፒሪየንስ ካለ ይጠቅምሻል። ሶስተኛው የሚመከረው ማይንድፉል መሆንና ቁጭ ብለሽ በደንብ ማሰብ። ምንድነው የሆነው? እሺ ሉዝ ያረኩት ነገር አለ፣ እውነት ነው። ሌትስ ሴይ ከሰርኩኝ፣ ነግጄ። አሁን ታዲያ ምን አለኝ? ጤና አለኝ። ፊዚካሊ አም ዌል። እስር ቤት ነው ያለሁት አይደለም፣ ነፃ ነኝ። እንደፈለኩ መንቀሳቀስ እችላለሁ። ሰርቼ እንደገና ማግኘት እችላለሁ። ጤና አለኝ። ይሄን ማድረግ እችላለሁ። ማይንድፉል ሆነሽ ያለሽን ነገር መቁጠር። እሱን ስነ ልቦና ሳይኮሎጂ ይመክራል። ከዛ ከሚሰማይ ስሜት አጌንስት ማድረግ። ለምሳሌ የሚሰማሽ ተስፋ መቁረጥ ነው አይደለም? አንቺ ግን አጌንስት ትናገሪያለሽ። እኔ በጣም ተስፋ ያለኝ ሰው ነኝ፣ ገና ብዙ ነገር የሚደረግልኝ ሰው ነኝ፣ እግዚአብሔር ከኔ ጋር ነው፣ ፈጣሪ ከኔ ጋር ነው። አሁን እኮ አንቺ ባዶ ገብተሻል እኮ፣ እኔ በጣም ገና ብዙ ነገር ይሳካልኛል ብለሽ ኤግዛክትሊ የሚሰማሽን ተቃራኒ ነገሮች መናገር እና ተቃራኒ ነገሮች ማድረግ
ዲፕሬስድ ሆኖ ቤት ቁጭ ብሎ ከሆነ አሁን አሜሪካ፣ ካናዳ ያሉ ወገኖቻችን ይሄ ችግር እዛ አካባቢ ብዙ አለ ታውቂያለሽ። በአሜሪካ ካናዳ ዲፕሬሽን በጣም አለ። ዝም ብሎ ተስፋ ያስቆርጥሻል አገሩ። እንደዛ ሲሆን ተስፋ ቁርጥ አድርገሽ ቤት ቁጭ ብለሽ ከሆነ ብድግ በይና ተነሺና ወክ አድርጊ። አሁን የሆነ ቦታ ደርሰሽ ነው ግሮሰሪ ሂጂ፣ ከጓደኞች ጋር ተገናኝና ሳቁ። የሆነ ስታርባክስ ግቡና ቁጭ በሉና ቡና እየጠጣችሁ ተጫዋቱ፣ ሳቁበት። ተስፋ መቁረጡም ተስፋ አስቆርጡት እና እንደዛ ማድረግ ከሚሰማን ተቃራኒውን ማድረግ። ለምንድን ነው የዲያስፖራዎችን ያነሳሁት? እዛ ብዙ ስላለን ከኛ ነገር ይልቅ እዛ በጣም እንትን ይላል እና ከጓደኛሽ ጋር ተገናኝተሽ ማውራት፣ መሳቅ፣ መጫወት፣ ተነስተሽ ወክ ማድረግ፣ ከሚሰማሽ ስሜት ተቃራኒውን መናገር፣ ተቃራኒውን ማድረግ፣ እነዚህን ስነ ልቦና ይመክራል። እነዚህ አይነት ነገሮች ሁላችንም ጋር ይመጣሉ። ሲመጡ የምናስተናግድበት መንገድ ነው። ዝም ብሎ ይመጣና ይጫንሻል። ከዛ እኔ ነቃና ምንድነው ለምንድነው የደበረኝ እላለሁ። ድብርት አይደለም የሚባል ለምንድነው የተጫነኝ ብዬ ጠይቃለሁ። የተፈጠረ ነገር አለ። የተፈጠረ ነገር ካለ አገኘዋለሁ። የሆነ ቃል ሰምቻለሁ፣ አንድ ሰውዬ የሆነ ለክፎኛል፣ ወይስ ያየሁት ነገር አለ፣ ወይስ አክቹአሊ የተፈጠረ ነገር አለ በህይወቴ ቼክ አደርጋለሁ። ከዛ መፍትሄ አለው። መፍትሄ ካለው ታዲያ መፍትሄ አለው፣ ነገ ይስተካከላል ብዬ ራሴን ካውንስል አደርጋለሁ። ሰልፍ ካውንስሊንግ ሰራለሁ። ስለዚህ አሁን አዝነህ ልትቀመጥ ይገባሃል ወይ ብዬ ራሴን እጠይቃለሁ። አዝነህ መቀመጥ አለብን ነው። ስለዚህ ደስ የሚያሰኝ ነገር ብድግ ብዬ አደርጋለሁ። ከዛ ይሄዳል። ስለዚህ ሲመጣ በዚህ አይነት መንገድ ዲል አድርገው ማባረር ይችላሉ። ያንን ማባረርና ደስታ ተስፋ የምትንከባከቢው ነገር ነው። ቼሪሽ የምታረጊው ነገር ነው። ካልተንከባከብሽውና እንዲደክም ከፈቀድሽለት ከህይወትሽ ይጠፋል። ግን በቃላት ነገ መልካም ይሆናል፣ ሁሉ ነገር ጥሩ ነው፣ ኦል ኢዝ ዌል እንዲያልሽ ራስሽን ማበርታት፣ ሌሎችንም ማበርታት ያስፈልጋል። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም። እኔ ከማንም ሰው ጋር አልወዳደርም። በህይወቴ የራሴን ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ። ምን ያህል ልሰራ እችል ነበር? ምን ያህል ሰራው? አቅሜ ምን ያህል ነበረ? ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ። እና እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው። ሁለት ተቃራኒ የሆኑ ድምጾች ይመጡብሻል እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ ኧረ ገና መጀመሩ ነው፣ ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምጾች በተስፋሽ ላይ ይመጣሉ። አንድ በጣም እግዚአብሔር የሚወደው ቤተሰብ ታገኛለች። በጣም ተጽፎላቸዋል፣ እግዚአብሔር ይወዳቸዋል ተብሏል። የእነ አልዓዛር ቤት ማርያም አለች፣ ማርታ አለች፣ አልዓዛር አለ። እሱ ራሱ ጌታ እዛ ቤት ይሄዳል። ማርያም እግሩ ስር ቁጭ ብላ ትሰማዋለች። ማርታ ምግብ ዝግጅት ትሯሯጣለች። አልዓዛርን ይወደዋል። አሁን ወንድማቸው ታመመ፣ ተስፋቸው ማለት ነው። ታመመ፣ ታሟል ብለው ላኩበት። ጌታ ሩቅ ቦታ ነው። ዝም አላቸው። አረ ታሟል፣ ተስፋችን ታሟል፣ መልስ የለም። ደክሟል፣ መልስ የለም። ሞተ፣ ወል ሞቷል። አሁን ምንም ጥያቄ የለውም። አልዓዛር ሞተ። ከዛስ ወደ ፊውንራል ሄዱ፣ ወደ ቀብር ሄዱ። ቀብር ተዘጋጀ፣ መንደርተኛው ወጣ። የተዘጋጀ መቃብር ነበር። አስከሬኑን እዛ ውስጥ ከተቱት። አይገርምሽም? ወዲያው ነው እኮ አስከሬን የምንባለው። እዛ አልዓዛር መባል ቀርቷል። አስከሬኑን እንቅበር ተብሏል። አስከሬኑን ቀበሩ። ድንጋዩን አንከባለሉ። ሁለተኛው ቀን አለፈ። አሁንም አልመጣም። ሶስተኛው ቀን ሰልስቱ አለፈ። አሁንም አልመጣም። አራተኛው ቀን ላይ መጣ እና ሊመጣ ሲል ለደቀ መዛሙርቶቹ ምን አላቸው? ወዳጃችን አልዓዛር ተኝቷል፣ ላስነሳው እሄዳለሁ አለ።
ትቀልዳለህ ነው የምትይ። 4 ቀን ሆኖታል እኮ እንዲህ 4 ቀን ሆኖት እንዴት ነው እሱና ሲመጣ ማርታ መጀመሪያ አገኘችው፣ ማርያም አገኘችው። ያለቅሳሉ። የነሱ ለቅሶ እሱም አነባ፣ እንባ ወጣ፣ እሱም አነባ ይላል። ከዛ በኋላ ወዴት አኖራችሁት አለ። 4 ቀን እኮ ሆኖታል፣ ሸቷል አሉ። እህቶቹ ናቸው። ሸቷል፣ አላዛራ ሸቷል፣ አስከሬን ነው እና እዛ ጋር ነው የተቀበረው፣ ግን ሸቷል አሉት። አንዳንድ ጊዜ ተስፋሽ እንደዛ ይሆናል። በቃ ምንም ሸቷል፣ ምንም የለም፣ በቃ አልቆለ፣ ማንም ምንም ሊያደርግ አይችልም የሚባልበት ደረጃ ላይ ይደርሳል። የእነሱም ቤተሰብ እንደዛ ነው የሆነው እና አንዳንዴ እንደዚህ ይሆናል። ተስፋሽ ይንገዳገድና ይጠፋል። አሁን የእነ አልዓዛርን ቤተሰብ ተስፋቸው የነሱማ አልቋል። ያቺ እኮ እዛ ጋር ትኩስ እንትን ነው፣ ሞታለች፣ ተኝታለች የሚከራከሩት። የአልዓዛር ግን ተቀብሯል እኮ 4 ቀን አልፏል፣ ቦዲው ፈርሷል እኮ። ስለዚህ ምንም ተስፋ የለው። አሁን እዚህ መሃል ስነ መለኮት ስለሆነ የምናወራው እኔ ስክሪፕቸር ወዳለሁ፣ ቃል ከቅዱሳን መጻሕፍት ውስጥ ያለ ቃል በጣም ወዳለሁ እና በጣም ወደውን ቃል ልንገርሽ። ስለ ክርስቶስ የተጻፈውን ኢሳይያስ ነው የጻፈውና የተናገረው። ስለሱ ሲናገር ምን ይላል? የተቀጠቀጠውን ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውን ጧፍ አያጠፋም ይላል። ተስፋ ነው ይሄ። ቅጥቅጥ ሸምበቆ ያለው እድል ምንድን ነው? መሰበር ብቻ ነው። ምንም ብታረጊው እንደዚህ ብታረጊለት ምን ብታረጊለት ሸምበቆ ነው። ሸምበቆ ደግሞ ሌላ አትክልት ቢሆን ደጋግፈሽ ጥንካሬው ማምጣት ትችያለሽ አይደል? ሸምበቆ ግን ኦልሬዲ ያለቀለት ነው። እሱ ምን ይላል? ቅጥቅጡን ሸምበቆ አይሰብረውም ይላል። ታዲያ ምን ያደርገዋል? ቀጥሎ እንዲሆን ያደርገዋል። አንዳንዴ ተስፋችን የተስፋ ሸምበቋችን ይቀጠቀጣል። ሆፕለስ ነው የምትይው። ከመቀንጠስ ውጪ ተስፋ የለውም፣ ከመቆረጥ ውጪ ተስፋ የለውም እንጂ ይሄ ተመልሶ ሸምበቆ ሊሆን ያለሽ። ግን ቃሉ የሰጠን ተስፋ ምንድነው? ቅጥቅጥ ሸምበቆ አይሰብርም ይላል። የተቀጠቀጠውን ሸምበቆ አይሰብርም ይላል። እና ተስፋችን ተቀጥቅጦ ቢሆን ቅጥቅጥ ሸምበቆ ቢሆን መልሶ እንደገና ሊያጸናው ይችላል። ይሄ አቅም ማለት ፈጣሪ ይሄን ማድረግ ይችላል ማለት ነው። ከዛ ቅጥቅጥ ሸምበቆን አይሰብርም ይልና ደግሞ የሚጤሰውን ጧፍ አያጠፋም ይላል። አሁን በጧፍ ላሳይሽ። ጧፍ እኔ በጣም ነው የምወደው። በነገራችን ላይ ጧፍ በጣም ወዳለሁ። መንፈሳዊ ትርጉሙም ደስ ይለኛል። ለምን መሰለሽ? አሁን አንድ ጊዜ ሳጠና ያው ቤተክርስቲያን አይደል ኦርቶዶክስ ተዋህዶ ብዙ ይጠቀሙ የለ እና ክሮቹ የአማኞች ሕይወት ነው ይባላል። ክሮቹ ከዛ ይሄ ዋክሱ ሃይማኖቱ ነው እና የአማኙ ሕይወትና ሃይማኖቱ አንድ ላይ ደምቆ ያበራል። ክሮቹን ያለ ሃይማኖት ብታበሪያቸው ወዲያው በርተው ይጠፋሉ። ዋክሱን ለብቻ ብራ ብትዩ አይበራም። ስለዚህ ሃይማኖቱና የአማኙ ሕይወት አንድ ላይ ያበራል ማለት ነው። እኔ አንድ ጊዜ ምን ገጠመኝ፣ እንዲህ ቸርች ውስጥ ጧፍ አመጡና እንደው ወንጌላውያን ቸርች ውስጥ ነው ያዙ ተባለ። ያዘ። ከዛ አበራን። ካበራን በኋላ አሁን አጥፉት ተባለ። ሲጠፋ እኔ አላውቅም ነበር እና ጭሱ አፍንጫ ውስጥ ገባ። እንዴት እንደረበሸኝ ሊነግርሽ አልችልም። አሁን ጧፍ ይሄ ተስፋችን ነው። እሺ ይሄ ተስፋችን ነው። ሲበራ በጣም ያምራል። በቃ ኢትዮጵያ ውስጥ ሳያቸው በጣም ደስ ከሚሉኝ ነገሮች እንደሆነ ታውቂያለሽ፣ ጧፍ ሲበራ ማየት ነው። አሁን ተስፋሽ እንደዚህ ያበራል፣ ያምራል። ተስፋችን ደምቆ ሲያበራ በጣም ደስ ይላል፣ ያምራል። ከዛ ግን በዚህ ተስፋሽ ላይ ነፋስ ይነፍሳሉ፣ የተለያዩ ችግሮች ይነፍሳሉ፣ ሊያጠፋቸው የሚፈልጉ። አሁን እንዲህ ሲበራ ያምራል፣ በጣም ነው የሚያምረው፣ ቆንጆ ነው። ግን ይመጣና ያንገዳግድብሻል፣ ትታጊያለሽ ለመጠበቅ፣ ሊያጠፋብሽ ነው የሚፈልገው።
ግን ያንገዳግደዋል። ፕሮቴክት ለማድረግ ትሞክሪያለሽ። ኧረ ተስፋዬ ነው አትንኩብኝ ትያለሽ። ከዛ በዚህ ጋር ትታጊያለሽ፣ ትጸልያለሽ እንዳይጠፋ ትታጊያለሽ። ከዛ በኋላ ግን ይበረታና ይጠፋል። አሁን ጭሱን አየሽው? የሚጤስ ጧፍ ማለት ይሄ ነው። ሲበራ ያምራል፣ ሲጤስ ግን ክፉ ነው። ጭሱ ወደ ዓይንሽ ውስጥ ይገባል፣ ያስለቅስሻል፣ ሽታው ደስ አይልም። በሰዎች ሕይወት ውስጥ ጧፋቸው እንደዚህ ይጤስና ቤታቸው በጭስ ይሞላል። እዚያ ያስለቅሳቸው፣ ማዲያት ፊታቸው ላይ ይወጣል። ምንድነው የሚያመጣው? የሚጤስ ጧፍ ነው ይሄንን የሚያመጣው። ቤታቸው በጭስ ይሞላል። ተስፋቸው ጠፍቶባቸዋል። ጭስ አለ ቤቱ፣ ጭስ ይላል። እንደዚህ እንደምታየው ነው እና አያምርም። ዓይን ውስጥ ይገባል፣ ያስለቅሳል። ታለቅሳለች። ምንድነው? ጧፉ ጤሶባታል። ጧፉ ጤሷል። ታግላ ነበር እንዳይጠፋባት፣ ቅድም እንደታገል ነው ብዙ ሞክራለች፣ ግን ጤሰ። ይሄ ደግሞ ከጤሰ በቃ ጠፋ። ይትስጎን ምን ማድረግ ይቻላል? በየቤቱ አለ፣ በየቤቱ የሚጤስ ጧፍ አለ። እህቶቻችን የሚያስለቅሳቸው እንባ አውጥተው እንዲያለቅሱ የሚያረጋቸው፣ ወንድሞቻችን እንባ አውጥተው ባያለቅሱ እንኳን ልባቸው እንዲያለቅስ የሚያረግ የሚጤስ ጧፍ አለ። ጧፍ ይጤሳል። ብዙ ቤቶችን፣ ብዙ እህቶቻችንን ያስለቅሳል። ብዙ ቤተሰቦችን ያስለቅሳል። ተስፋ ሲጤስ በጣም መጥፎ ነው። እንደዚህ ሆኖ ይጠፋል። ይጤሳል፣ ያስለቅሳል። የብዙ ሰዎችን ጓዳ ያስለቅሳል ነው። the good news is ቅድም ምን አለን? የተቀጠቀጠውን ሸምበቆ አይሰብርም ማለት፣ የሚጤሰውን ጧፍ ደግሞ አያጠፋም ማለት። እንደዚህ ጧፍሽ ጤሶ ባለበት፣ ተስፋ ቆርጠሽ ባለበት ግን ፈጣሪ አለ። ስለዚህ እሱ ይመጣና ምን ያደርጋል? እሱ ይመጣና የሚጤሰውን ጧፍ የማያጠፋ እሱ ይመጣና ጧፍሽን ያበራዋል። ቅድም ጤሶ ነበር፣ አሁን ደግሞ በቀላሉ ያበራዋል። ይህንን ለውጥ ማምጣት ይችላል። የሰማይ አምላክ እግዚአብሔር እሱ ከለኮሰው በኋላ፣ እሱ ካበራው በኋላ ግን ደግሞ ማንም አያጠፋው፣ ማንም ሰው ሊያጠፋው አይችልም። ስለዚህ ተስፋ ለቆረጡ ወገኖቼ ነው ዛሬ መናገር የምፈልገው። በግል ሕይወታቸው፣ በቤተሰባቸው ሸምበቆ ተቀጥቅጧል፣ ሸምበቆ መሰበሩ ነው ብለው ለሚጨነቁ ለነሱ ቅጥቅጥ ሸምበቆ አይሰበርም። ጧፋቸው ለጤሰባቸው ተስፋ ላጡ ለነሱ ቅድም እንዳየነው ጢስ በጢስ ለሆነባቸው ላስለቀሳቸው እህቶቻችን በፊታቸውን ያጠቆረ በእንባ ነው የኔ ሕይወት ላሉ ደግሞ የሚጤሰውን ጧፍ አያጠፋም፣ እንዲህ አድርጎ ያበራዋል። እና ላዛር ቤት ምን ሆነ? ሸቷል አሉት። ተስፋችን ጤሷል፣ ካሁን በኋላ ምንም ዋጋ የለውም አሉት። ከዛ በኋላ ድንጋዩን አንከባሉ አላቸው። ድንጋዩን አንከባሉ አላቸውና አላዛር ሆይ ውጣ ሲለው ተስፋቸው ብድግ ብሎ መጣ፣ እንደታሰረ ሆኖ ፍቱትና ሂዱ አለ። ሕይወት አሰልቺ ቢሆንብሽ nothing is happening፣ ምንም አዲስ ነገር እየሆነ አይደለም፣ በእኔ ሕይወት ምንም አክቲቪቲ የለም ልትይ ትችያለሽ። ግን በመጋረጃ ተዘግቶ ስለ አንቺ አምላክሽ ከጀርባ ከመጋረጃው ጀርባ ብዙ ነገር እያደረገ ነው። ስለዚህ ቴክ ታይም። በመጋረጃ ተከድኖ behind the curtains ከመጋረጃው ጀርባ ስላንተ እየተደረጉ ያሉ ነገሮች አሉ። ስላንቺ እየተደረጉ ነገሮች አሉ። ቀኑን ከጠበቅሽው መጋረጃው ሲገለጥ ጊዜው ደርሶ ያቺ ድምፅ ደውሏ ተደውላ መጋረጃው ሲገለጥ ግን ይሄንን ሁሉ እየተዘጋጀልኝ ነበረ ብለሽ ትደነቂያለሽ። እና መጋረጃው ተዘግቶባቸው ግን behind the curtains ረጅም ጊዜ ሆኖባቸው አዲስ ነገር በእኔ ሕይወት የለም፣ በጣም አሰልቺ ነው፣
ቦሪንግ ነው፣ ሩቲን ነው ለሚሉ የመጨረሻ ተስፋ የቆረጣችሁበት ነገር ቢሆን የተቀጠቀጠ ሸምበቆ ቢሆን ቅጥቅጥ ሸምበቆ እንደሚጸና በሱ ማወቅ የሚጤሰው ጧፍ እንደሚያበራ ማወቅ ያስፈልጋል።